መሻሁታ መንጎጃ ፂና ዳጊ የሚፈልጓትን ልጅ በስንት መከራ በስንት ጭንቀት አገኘዋት ማለት ነው። ያሰቡትን ወይም ያቀዱትን ነገሯት። ቢኒ የናታንን ፂ ራሷን እንደምታጠፋ እንደነበረ ነግሮት በጣም ፂ ላይ ቤዛ ላይ በጣም ሲበሳጭ አይተነዋል። ያፌት የፉዬን ምንም ሳታነበው ወይም ምንም ሳታየው በልህ አድርጎ በጸባይ ይዞ ወረቀት እንድትፈርምለት አድርጓል። በናታን ንዴት አድርጎ እንደምትፈርምለት ምናምን አድርገዋል ማለት ነው። አቤል ባፊኤት ቤት እንግዲህ ያዛ ያለ ያገኘው መረጃ እንዳለ በስልኩን ቀርጾ ይዘዋል። ያፌት ሊያስፈራራ ነው ወይስ ፂን ሊያስፈራራ ነው ወይስ ኤፉዬን ሊያስፈራራ ነው? ብቻ ባልታወቀ እንትን እነሱ እስከሚወጡ ድረስ ጠብቆ ፎቶ ቀርጸዋል። እንግዲህ እንደምንም ታግሎ ካዝናም ቢሆን ሳጥንም ቢሆን ብቻ ባናቅም ተማምቶም ቢሆን ከፈተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሊ ተከታዮች እንደምን አላችሁ? እኔ ጋር እንደሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ አድርጉ። የሌሎችም የዘመድ አዝማዶቻችሁ የወዳጆቻችሁ ወይም የጓደኞቻችሁ ሰብስክራይብ እንዲያደርጉልኝ በትህትና እጠይቃለሁ። ሸር አድርጉላቸው ማለት ነው። ዛሬ ይዤላችሁ የመጣሁት ሐረግ ድራማ 101 ይዤላችሁ መጥቻለሁ። ፂና ዳጊ የሚጠብቋት የነበረች ልጅ በጭንቅ በጣም ተጨናንቀው ምናምን የጠበቋት ነበረና አጋጣሚ ስልኳም ሲደውሉ ስልኳን አይሰራም። በጣም ተጨናንቆ ነበረ። አቤልን ያገኛታል ብለው በጣም ተጨናንቀው ነበረ። አጋጣሚ ሆነና ሁሉም ነገር እንዲሳካ አድርጎ እሷም መጣች። ለምን ስልክሽን ዘጋሽ ብሎ ስደውልልሽ እኮ ስልክሽን ዝግ ነው ብሎ ሲላት ዳጊ አይ ፈርቼ ነበረ፣ ለዛ ነው ስልኬን የዘጋሁት እና እንደውም አሁን እናንተ ጋር ከመጣሁኝ በኋላ ቀለል ብሎልኛል አለች ማለት ነው። እሺ እንደዛ ከሆነ ተረጋጊና እናወራሻለን አለቻት ስትላት አይ መጀመሪያ ፈርቼ ነበረ፣ አሁን ከናንተ ጋር ከተገናኘሁኝ በኋላ አሪፍ ላይ ነኝ ያለሁት፣ ተረጋግቻለሁ፣ ንገሩኝ አለች ማለት ነው። እና እነሱም ያሰቡትን ነገር ምን ማድረግ እንደሚችሉ ምንስ ልታደርግላቸው እንደሆነ ሙሉ በሙሉ ሁሉም ነገር አስረዷት ማለት ነው። ያፌትን ኤፉዬን ይዞ እንግዲህ መኪና ውስጥ ቢሮ ወስድሻለሁ ብሎ ነው ያወጣት የነበረው። ቢሮ ሳይሆን የወሰዳት በመኪና ውስጥ ሆኖ ወረቀቶቹን በግድ ሳትፈልግ አስፈራርሟታል ማለት ነው። ከዛ ለምንድን ነው እኔ የምፈርመው አንተ አትፈርሙም ወይ ስራህን አይደለም ወይ ብላ ስትለው ኤፉዬ ምን የሆንሽ ነው? ነግሬሽ ነበር እኮ ይሄ ያንቺ ስራ ነው። ስራውን ከጀመርሽ አይቀር የግድ ይሄኛው መፈረም አለብሽ። ሌሎችም ወረቀት አሉ ትፈርሚባቸዋለሽ አላት ማለት ነው። ሲላት ለምን ምንድነው እነዚህ ምንድናቸው? እስኪ ቆይ ምን እንደምታደርግ አያለው ብላ ፈርማ ሰጠችው ማለት ነው። እንግዲህ እሱም የሳቀ ተቀበላት። ከዛ እስኪ ዳግም መልሳ ምን እንደምታደርግ አይሃለው ብላ ስትለው የኔ ንግስት
ምን አድርጋለሁ ብለሽ ነው? ይሄ እኮ ስራሽ ነው፣ ስራ ሰራለሁ ብለሽ ነግረሽኝ ነበረ። ሌላ ሰው ከመቀጥርበት አንቺን ገብተሽበታል። ስለዚህ ስራሽ ነው። ሌሎች የምትፈርሚያቸው ወረቀቶቹን አሉ፣ ሌላም ስራ አለ፣ ትሰሪያለሽ አላት ማለት ነው። እንግዲህ ምንም አማራጭ የለኝም አንተ እንዳልክ ምናምን ብላ በልቧን ተናገረች ማለት ነው። ቢኒ ጋር ናታን ጋር ሄዶ ቢኒ በር አንኳኳ። ከዛ ማን ነው ብሎ ሲል ዝም አለ። ማን ነው በር የሚያንኳኳው ብሎ ሲጠይቅ ናታን እኔ ቢኒ ነኝ ክፈተኝ አለው ማለት ነው። ከዛ ናታንም ደግሞ የሮጠ ሄደና በሩን ክፍት አድርጎ ቢኒ በመቼ መጣ ሲለው አይ ሎኬሽን ያለህበት ሎኬሽን ላክልኝ ያልኩህ እኮ ልመጣ ነው፣ ስለዚህ መጣሁኝ አለው ማለት ነው። ከዛ አንተ ናታን ትገርማለህ፣ ዋው ነካ እዚህ ቤት ቁጭ ብለህ ነው ያለኸው ብሎ ሲለው አዎ ባንዴ እያየሁ እኮ ተነሳህብኝ፣ ባንዴ ደግሞ እያየሁ ተቀየርክብኝ እና በጣም ኮርቼብሃለሁ ብሎ ሲለው እሱም ደግሞ ምን አድርጋለሁ ብለህ ነው? ያው ባንተ ጨክኝ እኮ እነዚህን ያስተካከልኩኝ ነበረ፣ ግን እንዴት ደበቅክብኝ? አልተናገርከኝም። ቢሆንም ብዙ ነገር ስላሳየኸኝና በእንደዚህ ሆነ ስላየውክ ከዚህ በፊት ባደረኩት በሐረካት ወይም ደግሞ ባደረኩት ስለተቆጣሁ ወይም ስላኮረፍኩ ይቅርታ ሲለው አይ ይቅርታ አያስፈልግም፣ አንተ ብዙ ነገር አድርገህልኛል፣ ወንድሜም ነህ ጓደኛዬም ነህ፣ ስለዚህ ይሄ ይቅርታ የሚያስብለው ነገር አይደለም አለው። እስኪ አሁን ምን ላግዝህ? ቢኒ ደግሞ ማለት ነው እሺ አሁን ምን ላግዝህ? ምን ማግዝህ ነገር አለ? ቢኒዬ ብዙ የምታግዘኝ ነገር አለ፣ ቆይ እነግርሃለሁ አለው። ከዛ በኋላ ደግሞ መልሶ ቢኒዬ በቀደም እኮ ስልክ ስደውልልህ ድምፅህን ትክክል አልነበረም፣ በስነ ስርዓትም አላወራኸኝም። ምን ሆነህ ነበረ? ልታወራኝ አልፈለክም ወይስ ሌላ አዲስ ነገር ጀመርክ ብሎ ሲለው አይ እዛ ቀን እኮ ቤዛ አልነገረችህም እንዴ አለው ማለት ነው። ምንድነው ያልነገረችኝ? ምን ተፈጠረ? ቢኒ ንገረኛ፣ ታስጨናንቀኝ ብሎ ሲለው አይ የተፈጠረማ ቤዛ የነገረችው መስሎኛል እኮ እዛ ቀን እኮ ስልክ የዘጋውበት ወደ እናንተ ጋር የሄድኩኝ ነበረ። ለምን ምን ተፈጠረ? ንገረኛ፣ ታስጨናንቀኝ ብሎ ሲለው እንዴት ብዬ እንደምነግርህ አላውቅም። እኔ ባልነግርህና በራሳቸው አፍ ብሰማ ደስ ይለኝ ነበረ፣ ግን ምንም ማድረግ አልችልም። አንዴ ወጥቶኛል፣ መናገር አለብኝ ብሎ ጽኮ እዛ ቀን ራሷ ልታጠፋ ነበረ። ቤዚን ደውላ ቶሎ ድረስላት ብላ ስትለኝ እኔ ደግሞ የሮድኩኝ ሄድኩኝ ብሎ በድንጋጤ ሩጫ ቀጠለ ማለት ነው ናታን። ከዛ ቢኒም ደግሞ ናታን ተረጋጋ፣ አሁን ደህና ናት፣ እንደ በቀደም እንደዛ አይደለችም፣ በጣም ተረጋግታለች፣ በጣምም ደህና ናት፣ ለምን ተጨናንቀሃል ብሎም ለማቆም ቢታገልም አልሆነም። ግን እንደምንም አድርጎ ሮጦ ወጣ። ናታን ሮጦ ሲወጣ ቢኒ ደግሞ በሩን ቆልፎ ቁልፉን ይዞ ከኋላውን ሮጦ ወደ ቤት የት ነሽ? ቤት ከደረሰ በኋላ ከዛ ሉሊት ሳሎን ቁጭ ብላ ነበረ። የት አለች ሲላት እኔ እጠብቃለሁ እንዴ? ምን አውቄ የት እንዳለች አለችው። ከዛ መቶ ፍጥጥ ብሎ ሲያያት ለምንድነው የምታየኝ? እኔ የት እንደሆነች የት ትሆን አላውቅም አለችው። ከዛ በኋላ ደግሞ እሱም ተናዶ ያው እሷ ላይ የነበረ ንዴቱን ሊወጣ የነበረው ተመልሶ ደግሞ እያለ ወደ ፎቅ ወጣ። ከወጣ በኋላ ደግሞ ሲል ክፍል ሲፈልጋት የለችም። መልሶ ደግሞ ቤዚን ክፍል እየሮጠ ሄደ። ቤዚን ደግሞ አገኛት። ቤዚ እንደዚህ ነገር እንዴት ትደብቅኛለሽ? እንዴትስ አትነግረኝም? ብሎ መጫጮህ ጀመረ ማለት ነው። ሲል ጊዜ ናቱን ተረጋጋና እናውራ፣ ተረጋጋና ደግሞ ላስረዳክ ብላ ብትለውም ሊሰማት ፈቃደኛ አይደለም። ከዛ በኋላ ደግሞ
በጣም መጮህ ጀመረ። ቢኒ ደግሞ ናታን ተው አረጋጋው፣ ቀስ ብለህ ንገራት ወይም ጠይቃት ምን እንደተፈጠረ፣ ለምን እንደዚህ ትጮሃለህ ብሎ አለው። ቤዚን ደግሞ አይ ተው ቢኒ ይጮህ፣ በደንብ አድርጎ ይጮህ፣ ችግር የለም ለምደነዋል፣ አዲስ አይደለም አለችው ማለት ነው ስትለው፣ አይ ናታን ደግሞ አዎ እጮሃለሁ ጽን የት ነው ያለችው? እንዴት እንደዚህ ነገር ትደብቁኛላችሁ? እንዴትስ እንደዛ ልታደርግ ቻለች ብሎ ሲጠይቃት አላቅልህም አለችው ማለት ነው። ከዛ ቢኒ ትንሽ ውጣልን ወይም ደግሞ ናታን እኔና አንተ ወደ ውጭ ወተን እናውራ ብላ ስትለው አይ በዚህ ቢኒው ባለበት እዚሁ ባለንበት ንገርኝ አላት። አልነግርህም አለችው። ከዛ በጣም ጮህባት። ሲጮህባት አው እኔ የታግኝቼ አወራሃለሁ ወይም የታግኝቼ ነግርሃለሁ፣ አንተ እኮ ቤት አታድርም፣ የምትወጣው የትኛው ጊዜ ነው ማውራት የምችለው? ስለዚህ አንተ እኮ ቤት አትመጣም፣ ከመጣህም አይተህን ትሄዳለህ፣ አታድርም፣ የእህትህ እንኳን መሆን አቅቶሃል። ስለዚህ እኔ ምን ላድርገህ አለችው። ስትለው ጊዜ እሱ ደግሞ ነው እንዴ ምንድነው የምትቀባጥሪው ብሎ ሲላት፣ አዎ የአንድ እህትህን መሆን አቅቶሃል፣ ብዙ ነገር ተናግረሃል፣ አሁን ሰምቼሃለሁ እዚሁ እንትን እንዳልክ። ስለዚህ እኔ ምንም ማድረግ አልችልም፣ የአንድ እህትን መሆን ካልቻልክ ምንም ማድረግ አልችልም። ባይሆን ጽ ትምጣና የጽ ከጠየካት በኋላ ወይም ጽ ያለው ነገር ወይም የተፈጠረው ነገር ሙሉ በሙሉ ከነገረችው በኋላ ከዛ በኋላ ረጋ ብለን እናወራለን አለችው። ስትለው ደግሞ ነው እንዴ አላት። እሷም በሯን ከፍታ ልትወጣ ስትል ጽ መታ በር ላይ ቆማለች። ምን ነው በር ላይ ቆመሽ እኛ የምንናገረው ነገር እያዳመጥሽ ነው እንዴ ስትላት፣ ቤዚ እረ አይደለም ገና አሁን መምጣቴ ነው፣ አንቺ ለማውራት ወይም ለሰላም ለማለት ነው የመጣሁኝ የነበረው፣ ናታን እዚህ አለ እንዴ ብላ ስትላት፣ አው አለ ብላ ገፍትራት ሄደች። ዜን ደግሞ በጣም እንደፈራች ገባች ወደ ውስጥ ስትገባ ደግሞ ናታንም በጣም ስለተናደደባት በሩን ዘጋው። በሩን ከዘጋው በኋላ ደግሞ አሁን እያንዳንዱ ንገረኝ፣ አንድም ነገር ልደብቅኝ አልፈልግም፣ ስለዚህ ለምን ራስሽ ለማጥፋት ሞከርሽ ብሎ ያኔ በጣም ከጮኸባት በኋላ ጽ ንገረኝ ቶሎ በይ ምናምን ብሎ ከጮኸባት በኋላ እሷም እያለች በመጨረሻ በጣም ከተደናገጠች በኋላ እንደ አማርኛው ሊጠፋኝ ነው እንዴ በጣም ተደናግጣ መጨረሻ ላይ ቢኒ አንዴ ትንሽ ትወጣልናለህ ብላ አለችው ማለት ነው። ስትለው አዎ እወጣልሻለሁ፣ ችግር የለም እኔ እወጣለሁ። ያው ናታን ካረጋጋት በኋላ ነው። መጀመሪያ በጣም ፈርታ ነበረ። ቢኒ ደግሞ ተው አትጮህባት፣ እንደዚህ ልትጮህባት ነው እንዴ ብሎ ሲለው ቢኒ ዝም በል በዚህ ውስጥ አትግባ አለው ማለት ነው። ከዛ እሷ እንደዛ ካለችው በኋላ ቢኒን ወጣ። ወንድሜ እኔ እኮ እኔና ቤዚን የፈጠርነው ድራማ ነው፣ እውነትም ራሴ ላጠፋ አይደለም። ቢኒን ቤዚ ነው ያመጣችው ይሄ ሀሳብ፣ ቢኒና እኔን ለማስታረቅ ስለፈለገች ነው ብላ አለችው። ስትለው ደንግጦ ምናምን አላትና ከዛ ቢኒ ያውቃል እንደ ይሄ ነገር አያውቅም፣ በያቅ ጥሩ ነው ብሎ አላት ማለት ነው ናታን የጽ። ከዛ በኋላ ደግሞ ተያይዘው ወደ ታች ወረዱ። ቢኒም እታች ወረደ፣ ቤዚም ደግሞ እታች ወረደች። ከዛ ናታንና ጽ ደግሞ እዛው እየተከራከሩ እያለ ቤዚ እታች ወርዳ ሉሊት የዛ የፖሊስዋን አክስት የተባለችዋን የት እንዳለች ታውቂያለሽ እንዴ አለቻት። ስትላት
አያገባሽም አላልሽኝም ቅድም? አሁን ለምን ትጠይቅኛለሽ? አላቅም አለቻት ማለት ነው። ከዛ ምንድነው አያገባሽም ያልኩሽ? ራስሽን ያልሽው ነገር ነው፣ እኔን ፈጥሬው አይደለም። ስለዚህ በቃ አትንገሪኝ አለቻትና ተነስታ ወደ ውጭ መውጣት ጀመረች። የቢኒን ተደወለለት። ቢኒን ሲደወልለት ደግሞ ዳጊን ነበረ። ዳጊ የቢኒ ደወለለትና እናቴ ጋ አቤል አለ፣ ድምጡን ሰምቼዋለሁ እናቴ ጋ ስደውል ቶሎ ድረስ አለው ማለት ነው። ከዛ ቢኒም የሮጠ የበረረ ወደ ገኒ ጋር ሄደ ማለት ነው። ገኒ እዛ በምሸጥበት ጉሊ ላይ አቤል መጥቶ እንዴ የዳጊ እናት እዚህ ነው እንዴ የምሸጨው ምናምን አላት። አዎ እዚህ ነው የምሸጠው፣ ልግዛ የሆነ ነገር እሺ ካልሽኝ ብዙ እገዛሻለሁ ብሎ ሲላት ዞር በልልኝ፣ ያንተ ብር አንድም ብር አልፈልግም አለችው። ስትለው እኔ ልጅሽን ጋ ነው አብሬን ያለኑ፣ ስለዚህ በጣም ናፍቃሻለች፣ አሁንም ደግሞ ያንቺን ስም ታነሳለች ብሎ ሲላት እሷ ደግሞ እውነትህ ነው መጀመሪያ ተቆጥታ ምናምን ዞር በልልኝ በድንቹን ጭንቅላት እንዳለልህ ምናምን ያለችው ገኒ ከዛ የልጇን ነገር ወይም ደግሞ የፉዬ ነገር ሲነግራት እውነትህ ነው እንዴ ከሷ ጋር ነው የምትኖረው? ደህና ናት? የኔ ስም አሁንም እንትን ብላ ትጠራለች፣ የዋሻኸኝ እንዳይሆን ብላ ስትለው አይ የዋሻሁሽማ አይደለም አላት ማለት ነው። ከዛ ዳጊን ደወለ። ወደ ቤት ሲመጣ ዳጊን ገኒ የለችም፣ ገኒ ጋር ደወለ። ገኒ የት ነሽ ያለሽው እናቴ ብሎ ሲላል አይ እዚህ ጎረቤት ነኝ እመጣለሁ አለችው ማለት ነው። ከዛ በኋላ ጎረቤት ነኝ፣ ጎረቤት እኮ ሄጄ አትችሻለሁ፣ አንቺ የት ነሽ ብሎ ሲላት አይ እመጣለሁ ችግር የለም አትጨናነቅ ዳጊዬ አለችው። በዛው መሃል ደግሞ የአቤልን ድምፅ ሰማ ማለት ነው። ከዛ እናቴ ያለሽው ጉሊት ነው እንዴ ምናምን ብሎ ተናዶ ወደ ጉሊት እየሮጠ መጣ ማለት ነው። እየሮጠ ወደ ጉሊት መጣ። ከዛ በኋላ ደግሞ የቤዛ አዲሱ ፍቅረኛ ከክፍሉን ሲወጣ እናቱን ደግሞ ያው ሌላ ጊዜ የምትሸጣቸው ህገወጥ ስራ እየሰራች ፎቶ ቀርጻ ምናምን ስሙን እየጠራች ምናምን እንደዚህ ነገር በዚህ ብር ወይም ደግሞ በተባባሉት ብር አስገባ፣ ደና እቃ አስገባ ምናምን እያለች የደወለች ነበረ ሌላ አዛዥ ዋጋ ወይም ደግሞ ቀጣሪ ዋጋ። ከዛ የቤዛ አዲስ ፍቅረኛ ከክፍሉን ወጣ። ደነገጠች። ስደነግጥ ለምንድን ነው የደነገጥሽው ብሎ ሲላት አይ እኔማ ለምን እደነግጣለሁ ስራ አትገባም እንዴ ስትለው አዎ አልገባም ስራ አላት ማለት ነው። አንተ ልጅ ተበላሽተሃል፣ ለምንድን ነው ስራህን በአግባቡን ማንሰራው ብላ ስትለው የሰራሁኝ አይደል ዛሬ አልገባም አላት ማለት ነው። ከዛ በኋላ በዛም ተቆጥቶ ሲናገራት የማን ልጅ እንደሆንክ አውቅሃለሁ እኮ ምናምን የአባትህ ልጅ አይደለህም እንዴ አለችው። እሱም ደግሞ ምን አልሽ ያልሽው ቃላት ድገሚው ብሎ በጣም ተናዶባት ምናምን እንትን አለ ማለት ነው። ሊመታት ምናምን መጣ። ከዛ በኋላ ደግሞ እሷም በድንጋጤ ፍጥጥ ብላ ማየት ጀመረች ማለት ነው። ከዛ በጣም ተናዶባት ሊመታት ምናምን እየታገለ ነበረ። እንግዲህ እሱ ደግሞ ትንሽ ታግሷል ማለት ነው። ታግሶ በንዴትም እንደሆነ ዘሎ ወጥተዋል ማለት ነው። ከዛ ዳጊን ደግሞ የሮጠ አቤልን መከታተል ጀመረ። አቤልን የተከታተለው የት ይሄዳል፣ ወዴት ነው የሚሄደው፣ ከየት ነው የሚመጣው እያለ እያየው አጋጣሚ መጣ። ሲመጣ ጊዜ ግጥም ብሎ አንተ ምን እያደረክ ነበር? አሁን ደግሞ ብለህ እናቴ ጋር መጣ፣ ትንሽ እንኳን አታፍርም ብሎ አቆመው ማለት ነው። ሲያቆመው እሱም ደግሞ
እንትን አለ። በጣም ሳቀበት። ደሞም መንገዴ ላይ ማቆም ጀመርክ እንዴ አለው ማለት ነው ሲለው፣ ከዛ ተፋጠጡ ሁለቱም። ሉሊት ደግሞ ቤዚን መታ ስታናግራት የጮኸች ነበረ። ፂን ደግሞ የሮጠች ስትመጣ እናዛ እኮ ናታን እኮ ወደ ላይ ፂ ብሎ ያለ ወጥቶልሻል አለ። ከዛ አለቻት ማለት ነው። ቢንም የመጣ የት ናት ፂ ናታን የት ሄደ ምናምን ሲላት፣ ምን እኔ የእናንተ ጠባቂ ነኝ እንዴ? የጠባቂነት ቀጠራችሁኝ እንዴ? ወደ ላይ ውጣ አለችው። ከዛ እዚህ ቤት የሚመጣ ሰው እንዳለ እብድ ነው እንዴ? ሁሉም ነገር ንገሪኝ ይላል አለችና በጣም ተናዳ፣ እኔ ዝም ብዬ ምግቤን ብበላ ይሻለኛል። ከማንም ማውራት አልፈልግም። ማውራትም መናገርም ምንም ማድረግ አልፈልግም። ዝም ብዬ የቀረበልኝን ምግብ በሆዴ ላስገባ አለች ማለት ነው። ከዛ በኋላ ደግሞ እንግዲህ ሲራወጡ ወደ ላይ ወጡ። የግርግር ውድ ተመልካቾቼ ቪዲዮዬን ይሄ ይመስል ነበረ። የተንተባተብኩም ቢሆን ያቅሜን እንትን ብያለሁ ማለት ነው። እና ላይክ ሰብስክራይብ ያደረጋችሁ ሸር ያደረጋችሁ የደውል ምልክቷን እየተጫናችሁ ተባበሩኝ። ላይክ ሸር አድርጉልኝ በቅንነት ማለት ነው ቤተሰቦቼ። እና በጣም ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ሀቢቢ ሀባይ የኔ ቆንጆች ቅመም ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ